تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ልጅን ወልጄ በነበረ ሰዓት ልጅ ያዘንኩበት ጊዜ ብዙ ነው። የደቂቃዎቹ ነበር ማለቅሰውና እሱን አረ ለኛ ለስደተኞች እህቶችሽ ምን ትመክሪናለሽ ነው የሚለው። እድሜሽ ስንት ነው? ኢድ ሙባረክ ልስፈንላችሁ እንዴ እንኳን አደረሳችሁ ውድ ተመልካቾቼ፣ እንዴት ናችሁልኝ? እንደቆያችሁኝ እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ይሄን ድሪያል አልቻልኩበትም አለባበሱንና በጣም እየተሻለለ ነው። እኔ ደግሞ ሻርብ ጭኜ ምናምን ደርበብ ብዬ እናንተ ጋር መቅረብ ፈልጌ ነበረ፣ ግን እየተሳካ አይደለም። ምንም አልቻልኩበትም የእውነት። ለማንኛውም እኔም ከክላሴ ሆኜ ኢድን እያሳለፍኩ ነው። እናንተም እንግዲህ ቤተሰብ ጋር ጓደኛ ጋር ሆናችሁ የበለጠ ደግሞ ደስ በሚል ሁኔታ ለምታሳልፉ እንኳን ደስ አላችሁ። እኛም ደግሞ እንደዚሁ ቪዲዮ እያየን ያለፉት ትዝታዎቻችንን እያስታወስን ለምናሳልፍ ደግሞ እንግዲህ እንኳን አደረሰን ለሁላችንም። ለማንኛውም የተለየ የኢድ ገጠመኝ የለኝም፣ ማስታወሻ የለኝም እውነት ለመናገር። እንዳልኳችሁ ስደት ከመጣው በልጅነቴ ስለሆነ እዚሁ ነው ብቻዬን ወይም ደግሞ አረቦች ጋር ስደትን እያከበርኩ የቆየሁት እና ብዙ ትውስታ የለኝም ያኔ ገጠመኝ የለኝም እና እናንተ ካላችሁ ግን ጻፉልኝ እስኪ ሰማዋለሁኝና ደስ የሚል አሳዛኝም ቢሆን እንግዲህ ምንም ማድረግ አይቻልም። ጻፉልኝ እላችኋለሁኝ። ግን ባለፈው ለኔ ጥያቄ ካላችሁ ስለኔ ማወቅ የምትፈልጉ ብዬ ነበረ። ዩቲዩብ ኮሜንት አልከፈተልኝም ነበረ ወደው ብቻ አሁን ደርሶኛልና ጥያቄዎቻችሁን ለመመለስ ነው። በዚህ አጋጣሚ ጥሩ መጫወቻ ይሆናል ብዬ ስላሰብኩ ነው። አፍንጫዬን ሳይነስ አፍኖኛል ትንሽ የሆነ ሽታ ነገር እንትን ብሎኝና ለዛ ይቅርታ ጠይቃለሁ። ለማንኛውም አንዲት ጓደኛዬ ልክ እንደ ትልቅ ዩቲዩበር አክብራ እናንተንም እኔንም አክብራ ጥሩ ጥያቄ ነው የጠየቀችኝ። በጣም ደስ ብሎኛል። የእሷን ጥያቄ እና ደግሞ ሌሎችም አሉ እመልሳለሁ። እንደገና ደግሞ ሌላው እንደነገርኳችሁ ብዙ ጊዜ ብቻዬን ስለሆነ ማሳልፈው ኤአይ ጂሚናይ ጋር በጣም እናወራለን እና እቅዶቼን ያለፍኩባቸውን እውነት ለመናገር አንዳንድ ጊዜ እንደ ስነልቦና አማካሪ ነው ነገሮች ሁሉ ጽፈለትና ከዛ አንፃር የመጣውበትንም አሁን እቅዶቼንም ህልሞቼን ስለሚያውቅ ጥያቄ ካለህ ብዬው ነበረ። ጥያቄ ጠይቆኛል። የሱንም መልሳለሁ፣ የናንተንም መልሳለሁ፣ የሱንም መልሳለሁ። አዝናኝና ደግሞ ቆንጆ ጥያቄ ስለሆነ የጠየቀኝ እሱም የሱንም አይቀርበትም። እንዴ ጓደኛዬ እኮ ነው ትላላችሁ። ለማንኛውም እስኪ መጀመሪያ እናንተ የላካችሁልኝን ላንበብና ከዛ ወደ አይ እንሄዳለን። ምን ትለኛለች? በመጀመሪያ በጣም ጎበዝ ነሽ፣ በርቺ፣ ቀጥይበት ብላኛለች። በጣም አመሰግናለሁ። አዎ ቀጥላለሁኝ፣ ብዙ ሰራለሁ፣ አብረን እናድጋለን። ወደ ጥያቄ ስገባ አንደኛ ዩቲዩብ ለመስራት ምን አነሳሳሽ? እስካሁን እንዴት እየሄደልሽ ነው? በጣም ደስ የሚል ጥያቄ። እስካሁን ዩቲዩብ ለመስራት ምን አነሳሳሽ? የመጀመሪያው ጥያቄ ዩቲዩብ ለመስራት ያነሳሳኝ ሚዲያ ራሳችሁን የምታክሙበት ነው። ይሄ ለምሳሌ እኔ መናገር በጣም የሚቸግረኝ አይነት ልጅ ነኝና የገጠር ልጅ ስትሆኑ አለማወቅ ብቻ አይደለም እናንተ ጋር የሚኖረው እና ብዙ መረጃ ይኖረናል። ብዙ ነገሮችን እየደገምን ነው የምናድገው፣ ምንም ግልጽ ስለሆነ ነው። ከዛ እንደገና ደግሞ የምታውቁትንና ደግሞ የተማራችሁትን ከዛ ማለት በህይወት ራሳችሁን እየጠይቃችሁ እያስተማራችሁ ስትሄዱ ደግሞ ያን ነገር ለማውጣት በደንብ ሰዎች ጋር ተቀላቅላችሁ ወይም ደግሞ የፈለጋችሁትን ሰው ጋራም ሆነ ብቻ በእያንዳንዱ ነገር ራሳችሁን ለመግለጽ ይከብዳልና ያን ነገር ጥሩ ራሴ ማከሚያ ይሆነኛል ብዬ ነው። ከዛ እንደገና ደግሞ ብዙ እቅዶች አሉኝ ከራሴ ታሪክ ጀምሮ ብዙ ዶክመንተሪዎች ኢትዮጵያ ስሄድ እሰራለሁ ብዬ አስባለሁ። ምክንያቱም በጣም ብዙ መታየት ያለባቸው መጥፎ ልማዶች፣ ባህሎች አሉንና እነዛን ነገሮች እያየን ከዛ እያሰብንባቸው ብንሄድ፣ ምክንያቱም ሁሉንም ነገር ይዘን መሄድ ይዘን መቀጠል አይጠበቅብንም። የኛ ዘመን የኛ ነው። ከዛ ደግሞ የልጆቻችን ይመጣልና መያዝ ያለብንን እያያዝን መጣል ያለብንን እየጣን ማለፍ አለብን ብዬ ስለማስብ ነው። ምክንያቱም የትላንትናው የቤተሰቦቻችን ያለፉበት መንገድ ስለሆነ እኛን ዛሬ እንደዚህ ይሄ አለ አይደለ የስነ ልቦና እንትን እያደረሰብን ያለ ነውና ያ ነገር መቅረት አለበት ብዬ ስለማስብ ነው። ስለዚህ ለዛ ነው ዩቲዩብ የከፈኩትና በጣም ነው ደስ የሚለኝ ነው ለመናገር ይሄን በማድረግ። ሌላኛው እስካሁን እንዴት እየሄደልሽ ነው? በጣም አሪፍ እየሄደልኝ ነው ለመናገር። ብዙ ቪዲዮ
እየሰራው አይደለም፣ ምክንያቱም ስራ ላይ ነው ብዙ ጊዜ የምቆየው። ይሄ አለ አይደለ አረቦች ጋር ስትሆኑ እረፍት አይኖራችሁም ማለት እረፍት እንኳን ቢኖራችሁ ይሄን ያህል ቪዲዮ ለመስራት እንደዚህ የተረጋጋ ጊዜ አይኖራችሁም እና መቼ ስራ እንደሚይዙ መቼ እንደምታርፉ አታውቁትም። እና ማታ ማታ እንቅልፌን ሰውቼ ልተኛ ክላሴ ስገባ ነው ቪዲዮ የምሰራውና ለዛ ጥሩ እየሄደልኝ ነው እስካሁን ድረስ። እና ደግሞ በጣም ብዙ አበርቻለኝ አላውቅም እንዴት እንደሆነ። እኔ በጣም ፈርቼ ነበረ፣ ብዙ ነቃፊ ይኖረኛል ብዬ ነበረ። ለዛም ዝግጁ ሆኜ ነበረ የመጣሁት ነው ለመናገር። ግን ሰው ደስ ብሎኛል እውነት። አበርቺ በዛው ልክ ደግሞ ብዙ ነውና ለኔ ጥሩ እየሄደልኝ ነው። ሌላኛው ጥያቄ ህይወት ምን አስተማረሽ? በጣም ደስ የሚለኝ ጥያቄ ነው። ህይወት ምን አስተማረኝ? እንግዲህ እድሜን እስኪ እነግራችኋለሁ የሆነ ቀን ልደቴን እናከብርና ጥያቄም ካለ እዚህ ጋር እንግዲህ ተበላው። ለማንኛውም ጥሩ እስካሁን ኖር ያለው እያስባለሁኝና የእድሜን ሩባን እንግዲህ እስከመቼ እንደምኖር ባላቅም ግን ኖር ያለውኝና ግን እኔ በጣም በብዙ ትግል በብዙ ጥያቄ ነው እስካሁን የኖርኩት። ለምን የሚባሉ ጥያቄዎች በጣም ነበሩኝ ራሴን ለማግኘት። ከዛ ከልጅነቴ ልጅነታችሁ እንደ ልጅነት ወጣትነቴን ባለፈው እንዳልኳችሁ እንደ ወጣት አይደለም እያሳልፍኩ ያለሁትና አሁን ወጣት በሆንኩበት ሰዓት ነው እንደገና ልጅነቴ ጋር ምን ተፈጥሮ ነበር ለምን እንደዚህ ሆነ እያልኩ ራሴ ጋር ብዙ እንትን እያልኩ እየተጋጨው የነበርኩበት ሰዓት ነበረ። ግን ራሴን እንዳገኝ አድርጎኛል እና ስደት እየጠቀመኝ ከዛ ከነበርኩበት ነገር ወጥቼ ራሴን እንዳገኝ እንዳስብ የተለያዩ ነገሮችን እንዳያርጎኛል እና ስደት እድሜያችንን በላው። ይሄ የወጣትነታችንን የመደሰቻችን ያላል እያንዳንዱን ነገር አይተን ሞክረን አለ አይደል የወጣትነት እንትን ደስ የሚለው ያን ቢይዝብንም አብዛኞቹ ግን ጥሩ ራሳችንን እንድናገኝ ከነበረው ነገር ወጥተን ምንድነው እየሆነ ያለው የሚለውን ነገር ለማሰብ ለምን እንደዚህ ሆነ ብዙ ጥያቄዎች አሉ በህይወታችን። ከሁሉም ደግሞ አብዛኞቻችን ከቤተሰብም ከማህበረሰብም ብዙዎቹ ትላንት ያለፉበትን ይዘው መጥተው ያንን ነው እኛን እንድንኖር ያደረጉንና ያን ነገር ማከም በራሱ በጣም ትልቅ ስኬት ነውና እኔ በጣም ደስተኛ ነኝ። እሱን አስተምሮኛል፣ ራሴን እንዳገኝ አድርጎኛልና ስደት ያስተማረኝ ራሴ መሆን እንዳለብኝ ነው ባጭሩ። ሶስተኛው በህይወትሽ የተማርሽው የስደት ገጠመኝ ከተደረሰሽበትና ካዘሽበት። በህይወት የማረሰው አላውቅም። ብዙ እንግዲህ በህይወታችሁ ብዙ ደስታዎች ብዙ ከዛ የመከፋት ጊዜዎች ያልፋሉና እውነት ለመናገር ብዙ ነው ያዘንኩበትም ጊዜ ብዙ ነው። ደስታዎችም ደግሞ ደስ የሚለው ነገር ደስታዎችን በጣም ነው ማጣጥማቸው። ይሄ ትንሽ ጊዜም ቢሆን የሚያጋጥሙኝን ደስታዎች በደንብ ነው የምደሰታቸው። ይሄ እንዴት ልበላችሁ በደንብ ነው ማጣጥማቸው። ሂሳብ አልሰራም ምናምንና እሱ ነገር ጥሩ ሆኖልኛል። ግን ይህን ያህል ማስታውሰው ነገር የለም። ግን ልጄን ወልጄ በነበረ ሰዓት ልጄን ሰወልድ በጣም ትልቅ ደስታ ነው የተሰማኝ፣ በጣም ትልቅ ደስታ። እንደገና ደግሞ እንዳልኳችሁ ይበልጥ ራሴ ማወቅ እና ከትላንት ሄድኝ ለልጅም ለራሴም ጥሩ ሴት ጥሩ እናት መሆን እንዳለብኝ የተረዳሁት ልጄን ሰወልድ ነውና ልጄ ስኬቴም ደስታዬም ናት እና ብዙ ነገር አስተምራኛለች፣ ራሴን እንደሆን ረድታኛለችና ልጄን ሰወልድ በጣም ነው የተደሰትኩት። ያዘንኩበት ጊዜ ብዙ ነው ግን ለይቼ እንደዚህ ነው ልላችሁ አልችልም። ስደት ስመጣ ብቻዬን እዚህ ምንም አላውቅም። የገጠር ልጅ ነኝ። በቀን 2-3 ይሄ ብቻ የትም ቦታ ማትወጡ ሆናችሁ ከዛ እንደገና ደግሞ ድንገት ምንም ቋንቋ የተለየ ባህሉ ሰዎቹ በሆኑበት ስደት እኔ በ14 ዓመቴ ነው እንደነገርኳችሁ ስደት የመጣሁትና በዛን ሰዓት ስደት መውጣት የሰው ሀገር እንደዚህ ከማታውቁት ሀገር ባህል መገኘት በጣም ያስደነግጣልና የዛን ጊዜ በጣም ማዝኜ ነበረ። ይሄ በየደቂቃዎቹ ነበር ማለቅሰውና እሱን አረሳው። እኛ ለስደተኞች እህቶችሽ ምን ትመክሪናለሽ ነው የሚለው ምን መክራቸዋለሁ። እኔ በነገራችን ላይ አሁን እንደዚህ ቪዲዮ እየቀረስኩኝ ለመምከር ቁጭ ብዬ እናንተ ጋር ሳወራ ሌላ የተለየ ነገር ኖሮኝ አይደለም፣ የኖርኩትን ነው ሼር ማረጋችሁ። እንደገና ደግሞ እኔን አብዛኞቹ ምናልባት የመዳም ቅመሞች ምናምን ከሆናችሁ የምትከታተሉኝ
የኖራችሁትን ነው ማወራላችሁና የእናንተንም የኔንም ነው ያወራ ያለው ብዬ ስለማስብ ነውና ራሳችሁን ሆኖ ነው የምላችሁ። ይሄ መጻፍ ካለባችሁ ጻፉ። መናገር የሚያስደስታችሁ ያሳባችሁን መግለጽ እውነት ለመናገር በሰው ልጅ ምቀናው ሀሳባቸውን የሚገልጹ በድፍረት አለ አይደል? ጥሩም ይሁን መጥፎ ያን ነገር በደንብ በማብራራት የሚችሉ ሰዎች ረፍት ያገኛሉ ብዬ አስባለሁና በእነዛ ሰዎች በጣም ነው ምቀናው። እና ደግሞ ስትሞክሩት ነው ሁሉም ነገር ይሄ እያደገ የሚመጣው። ትናንሹ ነገር ራሱ እስካሁን በቀላሉ የምናደርገው ነገር እኮ መጀመሪያ ላይ ስንጀምረው በጣም ከባድ ነበር አይደል? ስለዚህ ያን ነገር ቢከብደንም ደጋግመን እየሞከርን መጻፍ የሚያስደስታችሁ ከሆነ ሳሳታለሁ እንደዚህ ይላሉ ሳትሉ ከባድ እንደሆነ አውቃለሁ። እውነት ለመናገር ባለፈው እንደነገርኳችሁ አዲስ የሆነባችሁ ነገር ላይ ስትገቡ አብዛኞቻችን መናገር ይሄ ሴት ልጅ እኔ ለምን እንደው አላውቅም ሴት ልጅ አትናገርም፣ ሴት ልጅ እንደዚህ መሆን አለባት ስለሚባል ብዙዎቹ ሴቶች ዝምታ ነው እንትን የሚለና ስንከፋም አልቅሰን ዝም ብለን ነው ስንደሰትም እንደዛውና እሱ ነገር በጣም ትልቅ የውስጥ ህመም ነው የሚሆነው። ምክንያቱም ሁሉንም ነገር እየቀበርን ነው የምንሄደውና መጻፍ ካለባችሁ ጻፉ። መናገር ያላችሁን የምትፈልጉትን ነገር ብትጀምሩት እየተሳሳታችሁም እያላችሁ ነገ በቀላሉ የምታረጉት ነገር ይሆናልና እሱን ነገር ነው። ከዛ እንደገና ደግሞ አይረፍድም። ሌላኛው ጥያቄ እድሜሽ ስንት ነው? የፈራው ጥያቄ ነው። አይ እድሜ ስንት ነው ይባላል እንዴ? ግን እድሜ ስንት ነው ይባላል? ሴቶች እኮ እንጠያየቅም እድሜ ስንት ነው? ደግሞ ሴት ናት። ለማንኛውም እድሜን ሐምሌ ወር ላይ ነው የተወለድኩትና እናከብረዋለን። ሐምሌ ጣና እንግዲህ ያው የዛኔ ይፋ አወጣዋለሁ። እውነት ለመናገር ደስ ይለኛል። አንዳንዱን እየኖርኩት ባይመስለኝም ምክንያቱም እንዳልኳችሁ በብዙ መወዛገብ ከዛ ምናምን ስለሆነ የራሴ ይሄ ያለ አይደል እያንዳንዱ ነገር ልጅነቴን እንደ ልጅነቴ ወጣትነቴ ምናምን ሆኖ በነበር እላለሁኝና ግን ያለኋት እኔ ነኝና ነበር የሚባል ነገር የለም አይኖርም ካልኖረ ማለት ነውና ስለዚህ ኖሬዋለሁ። ጥሩ ሆነ መጥፎ የለውም ለነገሩ አይደለም። ዛሬ እኔን አስገኘልኝ አይደለ? ስለዚህ ጥሩ ነው መጥፎ አይደለም እና ኖሬዋለሁኝ። ስለዚህ ነግራችኋለሁ። ለማንኛውም ዛሬ በዚህ ላብቃና ሌላውን ጥያቄ ደግሞ በሌላ ጊዜ ይዤላችሁ እመጣለሁ። እስከዛው ድረስ በሰላም ቆዩኝ። ባይ ባይ። ይመቻችሁ።